የሚከራይ ባል አለ። እንደዚህ ግን የሚል ሰው በጣም ከባድ ነው። ባል ይከራያል እንዴ ብሎ ለጥፍ ይልግባ። ግን ንፋሱ ብቻ እንዳያረሳው ሳካ ሰው ቆሟል። ስልክ ቁጥሩን የእውነት እንዳይወስዱት ብቻ። ኧረ ምንድን ነው? ሰላም እንዴት ናችሁ? የጆይ ፋሚሊ ቤተሰቦቻችን ደህና ናቸው? እንግዲህ ዛሬ ባበደ ፕራንክ ነው የመጣሁላችሁ። ብዙ ጊዜ እኔን ታውቁኛላችሁ። በጣም ተንከሲስ የሆኑ ሀሳቦች የሚመጡልኝ እና ይሄኛው ሀሳቤ ግን በጣም ደስ የሚል ነው እና ሱሬንም እስከማየው በጣም ያጓጓኝ ሀሳብ ነው። ከጻፍኩት በኋላ ነው ግን ካሜራ ማስቀመጥን ያስብ እና ምንድን ነው ያሰብኩት የሚከራይ ባል አለ ብዬ ጽፌያለሁ እና የሚሰራውን ዝርዝር ስራዎችንም ዘርዝሬ ስልክ ቁጥሩን ጽፌ በር ላይ ለጥፋለሁ ማለት ነው። ከስራ የሚመጣበት ሰዓት ስለሆነ እንደዛ አድርገን እንለጥፋለን። ያ ሱሬ ብዙ ጊዜ ቤት ሲሆን ያግዘኛል። ግን ብዙ ጊዜ ወንዶች ስልክ ነው የሚያዩት ነገር ልጅን የሚያዝናምን ይሰለቻቸዋል። ለትንሽ ጊዜ የሚይዙ ነው እንጂ ረዥም ጊዜ የሚያግዝ ሰው ብዙ ጊዜ ያያል። እና እስቲ ይህንን አድርገን ደጅ እንለጥፋለን። የእሱን ሪያክሽን ደግሞ አብረን የምናይ ይሆናል። ስልክ ደግሞ እንዲደውሉለት ለአንድ ለሁለት ጓደኞቼ ነግሬያቸዋለሁ ማለት ነው። ያው እንግዲህ እዚህ ጋርም ስልክ ቁጥሩን ጽፌ አዘጋጅቻለሁ ማለት ነው። እኔ ደግሞ ሁለት በእኔ ጓደኞች አስደውልበታለሁ ማለት ነው። አውቄ የእሱን እንትን በቃ ብዙ ሰው ስልክ መስሎታል ተለጥፎ ምናምን ብሎ እንዲያስብ አስደውላለሁ፣ አጨናንቀዋለሁ ማለት ነው። ያው ደጅ ስልክ ቁጥሩም ስላለ ብዙ አላቆየውም። ሲመጣ አይቼ ነው የምነጥፈው ቶሎ እሱ አይቶ እንዲያነሳው ማለት ነው። እና የእሱን ሪያክሽን አብረን የምናይ ይሆናል። እዚህ ጋር ደግሞ የዘረዘርኩት የስራ እንትኑ በጣም የሚጠላው ስራ ሱሪ ልብስ ማጠብ በጭራሽ። ልጅ መያዝን በቃ ማለት ይይዛል፣ ልጆቹን ይወዳል፣ ምን ይላል፣ ግን ረዥም ጊዜ ትዕግስት የለውም። ብዙ ጊዜ ወንዶች ትዕግስት የላቸውም፣ ረዥም ጊዜ ማየት አይወዱም። ያው ጥገናም በጣም ይችላል፣ ይወዳል፣ ግን ከመሰለው ማለት ፍላጎቱ ከሆነ ይሰራል። እና በጣም የሚጠላውን ነገር ነው የዘረዘርኩት እዚህ ጋር ማለት ነው። እናየዋለን። አሁን ሄደን እንለጥፋለን በር ላይ። ሰዓቱም እየደረሰ ስለሆነ ሳይመጣብኝ ደጅ ላይ ቆሜ የሚጠብቅና ከሩቅ አይቼው ለጥፌ ሮጬ እገባለሁ። ካሜራችን እንደብቃለን ምናምን። በቃ ያበደ ነው። የሚከራይ ባል አለ። እንደዚህ ግን የሚል ሰው በጣም ከባድ ነው። ባል ይከራያል እንዴ? ሚዜዎች ምናምን እንደሚከራዩ አውቃለሁ፣ ግን ባል ምናምን ለመጀመሪያ ጊዜ እኔ ላከራይ ነው ማለት ግን ፍራንክ ነው። አይዟችሁ ባሌን ለማንም አልሰጥም። እና ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ። ሲወጠን ደግሞ እንለጥፋለን በፕላስተር ማለት ነው። ፕላስተር ይዤ እንምጣ። እንግዲህ እናየውና እየመጣ ነው ይመስለኛል። ከርቀት ይታየኛል ሱሬና ብርዱ ግን እንዴት ነው በእናታችሁ? ሳይ ወይ ውርደት ሳለጥበ ብርዱ ማለት ነው። ዝናብ እያንጠባጠበ ነው። በዛ ላይ ሳይመጣብኝ ቶሎ ለጥፌ ልግባ። ግን ንፋሱ ብቻ እንዳያረሳ። ሳካ ሰው ቆሟል። ስልክ ቁጥሩን የእውነት እንዳይወስዱት ብቻ። ኧረ ምንድን ነው ፕላስተሩ በል ገልብጫው ነው እንዴ? ወይኔ እናቴ ብርዱ። ቆይ ኧረ ፕላስተሩ ወይኔ ብርዱ። ተገለበጠ። የሚከራይ ባል አለ። እየመጣ ነው መሰለኝ። አይበቃውም እንዴ? ይገነጠላል።
ይበቃዋል። ሳይመጣ ሱሪ እየመጣ ነው። ይታያችኋል። እየመጣ ነው ያለው እና እኔ ልግባ ተብሎ ልግባ በቃ እና ካሜራውን ደብቅ ምንድን ነው እንጂ ምንድን ነው ይሄ? ማን የለጠፈው እዚህ በር ላይ? ምንድን ነው የሚከራይ ባለ አለ ምናምን ተብሎ እኔ ስልክ ቁጥር የሚለጠፈው? ማን የለጠፈው? የቀለድሽ ነው አንቺ ነሽ? ምን ስራ አጥቼ ነው ይሄን የምለጥፈው? እና ማን ነው ታዲያ? ማን የለጠፈው? የቀለድሽ ነው ማለት ነው? አንቺ ያለሽ ምንድን ነው? እኔ ብቻ ነኝ እንደ አንተ ስልክ ቁጥር ማውቀው? አይደለም በራችን ላይ ማን እንደደፋር ነው የሚለጥፈው? ምንድን ነው ሱሪና? እስኪ ቁጭ በል ተረጋጋ። ምን ሆነሃል እንዴ ሱሪ? እንዴ ማን የለጠፈው? ምን ሆነ ነው? ማን የለጠፈው? ና እንጂ ግባ እስቲ። ምንድን ነው የሚለው? ሆን እኮ አላየሁትም። ማን ነው እንደዚህ ስልክ ቁጥር ጽፎ የሚለጠፈው? የት ያገኘው? ምንድን ነው ሱሪ? ምንድን ነው ሱሪ? ምን አለ? የት ያገኘው? ምን ማለት ነው? የአንቺ ያለሽም ታዲያ ውርደትሽ ደግሞ እንዴት እንደዚህ ይለጠፋል? ሱሪ ምን ሆነ ነው? ምን ሆነ ነው? አይደለም እኮ እንዴት እንደዚህ ይለጠፋል? ብላ እንከባበር እንጂ ስልክ ባይለጠፍ ነው ማለት ነው። ቀልድ ነው ምናምን ይባል። ስልክ ለጥፈሽ እንዴት እንደታስወጫለሽ? ውሸታም ደግሞ ይሄ ፓርከር ነው ታዲያ ረስቼ ነው ፓርከር። በምን ማለት ነው? ምን ችግር አለው? ስራ እኮ ትርፍ ጊዜ ስራ ችግር ነው እኮ ነው የሚመስለው። ምን ችግር አለው? በትርፍ ጊዜ ስራ ብትሰራ ስልክ ከምታይ ቁጭ ብለህ ቤት ውስጥ ምን ችግር አለው? አሁን ደውለው ያጨናንቁሃል። እንደው እንዳልጠቀሙት ፈልጋለሽ አሁን ይሄን ስልክ አሁን ቆይተው ምን ችግር አለው? የምትወደውን ስራ ነው እኮ ደግሞ ስራ አይደል እንዴ? የት ነው ልብስ አጠባ የምወደው? የት ልጅ መያዝ? እየቀለድሽ ነው እንዴ? እኮ እኔ ለምን ታበሳጭኛለሽ? በደህና ቀን ለምን ትቀደዋለህ? ደብቄው አልነበር እንዴ? ሴት ነው ያመጣው። ምን ሆነ ነው? የሚቀለድና ማይቀለድ ነገር አለ። ይሄ በትርፍ ጊዜ እንድትሰራ ነው። እኔ እኮ አልገባኝም። መቼ ነው ስንት ሰዓት ነው የለጠፍሽው? ቆንጆ ጠዋት ነው የለጠፍኩት። አልተደወለልህም? የቀለድሽ ነው እንዴ አንቺ? ምንድን ነው የምቀልደው? ምን ማለት ነው አልተደወለልህም? ስራ ነው እኮ ይሄ። በቃ በትርፍ ጊዜ እንድትሰራ። አይ አንተ እንድትሰራ ነው አይፈልግም። አንተ እንድትሰራ ነው ይፈልጋል። አንስቶ የሰው ስልክ መለጠፍ አይደል? ባል ምናምን ይባላል። ሰራተኛ ያለው ናት ባሏን የምታከራይ ሚስት የመጀመሪያ ሰው በትርፍ ጊዜ ብትሰራ ምን ችግር አለ? ምን አደረኩኝ? ሱሪ ምን አደረኩኝ? ይሄ እኮ ስራ ነው። በቃ በትርፍ ጊዜ ሰርተህ ኑሮ እየከበደን ያለው
እና ከበደንብ የሚያነክል አይ በቃ ስራ ደግሞ በትርፍ ጊዜ ያስፈልጋል። ለቤት እና አንቺ ቁጭ ለምን ከምትል አሰብም ታዲያ? ብዙ ሰዎች ስራ ስልክ አትለጥፊም? ይፈልጋሉ። የራስሽን ስልክ ስለዚህ አትለጥፊም? ቆይ ደግሞ እኮ መከራከርሽ እኮ ነው። ይቅርታ ለቀልድ ነው ይባላል እኮ። አይንሽን አፍተሽ እንትን ማለት ነው ምናምን ስትይ እኔ እኮ በጣም ነው የሚገርመኝ እኮ። ከየት ነው እንደዚህ አይነት ሀሳብ ይመጣልሽ? ቆይ አንቺ እኛ የምናውቀው ሌላ ነገር ሲለጠፍ ነው። ሰራተኛ ምናምን ብለሽ አልለጥፊም? ባለ የሚከራይ ባል አለ ማለሽ እንደዚህ ነው እንደምትወጂው ይሄን ያክል አያስቅም እኮ። ቤት አላየሽው? አልገባ ማንም ሰው ሲቀጥል እንደዛ እንትን ይባላል። ምንድን ነው ሱሪ? ይሄ እኮ ስራ ነው በቃ። አይደለም አንቺ የመኝ እንጂ ስስት እንኳን ስትሰሪ እንትን አትይም እንዴ? ቆይ አንቺ ምን ሆነሃል አንተ? በእናትህ ሄሎ፣ አቤት። እግዚአብሔር ይመስገን። የምንድን ነው ማስታወቂያው? ሄሎ፣ ተሳስተሽ ነው እናት ልብስ አናጥብም። በምንድን ነው አትላትም? ያን ነው የተለጠፈው ስልኩ። ተሳስተሻል እናት። እዛ እንትን ምንድን ነው ተሳስተን ነው ለአሁን ደረሳትም። ይቅርታ እናት። አንተ ለምንድን ነው እንደዚህ የምታው? በስነ ስርዓት አታዋራም እንዴ? ምንድን ነው ሌላ ቦታ የለጠፍኩት? እኔ እዚሁ ነው የለጠፍኩት፣ ግን ጠዋት ነው የለጠፍኩት። ጠዋት ነው የለጠፍኩት። ለምን አታጥሪም ታዲያ? እኔ ልጆች ይዝብሻለሁ። ተብይና ልደውልላት። እኔ አንተ እንድትሰራ ነው የፈለግኩት እንዴ? አይደል? ምን አይቀልድ ነው ውዷ። ነይ እንትን በይ እራስሽ እጠቢላት። እኔ ልጆች ይዛለሁ። ልጅ መያዝ አይደላችሁ የቤት ያሉ የራሴ ልጆች ሊያዙ ልጅና ጥጠቢ። አንቺ የመስራት ፍላጎቱ ካለሽ ምን ማለት ነው? የሰው ስልክ መለጠፍ ማለት ነው። እንድትሰራ ነው ሱሪ። ስራው ይሄ አይደለ እንደሚመጣው ምንድን ነው የምሰራው? ተጨማሪ ስራ ነው። ቤት አትምጣ ነው። እኔ እንደዛ አላልኩም። ለምንድን ነው እንደዛ የምትለው እንዴ? ለምንድን ነው እንደዛ? ይኸው ልብስ የሁለት ሳምንት የተቀመጠ ልብስ እኔ ለምንድን ነው የማጥበው? ምን ያክል ቢቸግረኝ ነው? ተይ እንጂ በሌላ ስልክ እኔ አስቀይማታለሁ። ሄሎ፣ እግዚአብሔር ይመስገን። ለምን አልከኝ? የምን ህግ ነው የምትለኝ አባት? ቆይ አንዴ አባት አንዴ ጠብቀኝ። አናግረው እግዚአብሔር ነው አናግረው። ምንድን ነው የሚያስጠይቀን? ይቅርታ በቃ አባት ይቅርታ። ምንድን ነው? እኔ እኮ ስራ ነው የለጠፍኩት። ምንድን ነው የሚያወራው? አይደለም ገና እስከ ማታ ይደወልልሃል። ምን ማለት ነው? ኢየሱስ ይሄ ደግሞ ዝም ብሎ እንትን ይለኛል እና ህግ ተሰስሪ ማለት ፎቶ ካነሱ ተጠያቂ ነው ማለት
የምትስቂው? ምንድን ነው የምስቀው? እና ለምን አታዋሪውም? እሺ ምንድን ነው? እኔ ስራ ነው እኮ የለጠፍኩት ሌላ ነገር አይደለም። እና ስራ ምንድን ነው ያመጣብኝ ተረጣጣው? ስለ ህግ ምናምን የሚጠቅስ ምንድን ነው? ያሳስራል ምናምን እንጠቁማል። ስልክ አዘጋለሁ እያለኝ እኮ ነው። እንግዲህ እኔ የማላውቀው ነገር ምን እንደሆነ አላውቅም። ምንድን ነው የምንለጥፈው? እኔ ምንም እንደዚህ አይነት ነገር አይመቸኝም። እና ታዲያ ምንድን ነው በራስሽ የሚደረግ ማፈልግ ነገር የሰው ታዲያ እንለጥፍ ታያለሽ ነው ሰው ስልክሽን ያወቀው እኔ ምን አገባኝ? ንጹህ ነው ሱሬ ተው። ኧረ ተው በእናትህ። ምንድን ነው? እኔ ስራ እንድትሰራ ነው በቃ አለቀ። እንደውም በፕሮፌሽናሉ የሚከራይ ሰራተኛ አለ ነው የቀን ሰራተኛ ግን ተናደነ ይምር ቀልጃለሽ እንጂ ስቀልድ ነው። ግን እንደዚህ አይደረግም። እግዚአብሔር ስልክሽን አልሰጥም። እንደዚህ አይደረግም። የፐርሰናል ስልክ የፐርሰናል ስልክ መልኩ ምናምን መሰለሽ ባል ይከራይ ነው። እኔ ሀገር ላይ ነው ያለው ሰው ጎረቤት አፈሪ ጠዋት ሲመላለስ የነበረ ሲያልፍ የነበረ ሰው ምንድን ነው የምንላቸው? ምን ይላል እንዴ? ሱሬ ንቀት እኮ ነው የሚያሳየው። በጣም እኮ እግዚአብሔር የሚከራይ ባል አለ ይባላል። የት ሀገር ነው አንቺ ባል የሚከራየው? ስልክ የግር ስልክ እንትን ይባላል። እኔ በማላውቅበት እንትን ምንድን ነው እንደዚህ እንትን ማለት? በቃ አትናደድ ማለት ነኛ አትናደድ ሱሬ። በጣም ነው አትነግረኛ። በቃ እኔ ስቀልድ ነው። ፕራንክ ነው እንዴ? ምን አይነት ፕራንክ ነው? እና 2-3 ስልክ ብቻ ነው የሚደወልብኝ። እኔ አንተ ስመጣ ገና አይቼ ነው የለጠፍኩ። ብዙም አልቆየም እኮ ወዲያው አንተ መጣህ ገነጠልክና ገባክ። የት ነው አሁን ስመጣ? ምን አስፈልግ እንደዚህ ተንኮል? ስልኩንም ደግሞ እኔ የማውቃቸው ሰዎች ናቸው የደወሉልክ እንጂ እሺ ልብስ አጠባ ምናምን ከፈለጉ ኧረ ና ምሳህን እንኳን ብላ። ኧረ ና ብላ። እንግዲህ ቤተሰቦቻችን ሱሬ ትቶኝ ሄዷል። ቪዲዮ እዚህ ጋር ያብቃ። በቃ እኔ ከባሌ ጋር ይስጣል። ለእናንተ ፕራንክ እየሰራ ያለው እኔ ባሌን አመጣለሁ። እናንተ ግን ደህና ሁኑ። ወዳችኋለሁ። ይመቻችሁ። ቻው